ፋፊ በጣም ነው ማስጠነቅቅሽ። በዚህ ሰዓት አብረሹ ካልሆንሽ ማንም አብሮት ሊሆን አይችልም። አንቺ ነሽ ሁሉ ነገር የምታውቂ፣ አንቺ ነሽ የምትረጂውና እንደዚህ በአንድ ጊዜ መቀየሩ ደግሞ በጣም ነው ምን አይነት ስራ እየሰራች እንደሆነ በጣም ነው የሚያሳዝነው። ናሂንም ወደ ትዳሩ እንዲመለስ ልቀቂው። በቃ ከሱ ራስ ውረጂ፣ ከውብዬ ራስ ውረጂ፣ ከጓደኞች ራስ ውረጂ። ናሂ ማለት በቃ ሳይፈልግ አትጠጊኝ እያላት ውብዬ ደርሳ በምትመጣበት ቤት ልጇን ህፃኑን አስቀምጣ በምትመጣበት ቅጽበት ነው እንግዲህ እንዳያችሁት እንደዛ የማይሆን ነገር አድርጋ ነገ ከነገ ወዲያ በአንቺ ህይወት ላይ መሆን እንዲሆን የማትፈልጊውን ነገር አታድርጊ። ሰው ላይ በቃ አትፈልጊም። በቃ ላንቺ የማትፈልጊውን ነገር አታድርጊ። ሁሉም ተቃውሞሻል፣ ሁሉም ደብሯችኋል። ሰላም ውድ ተመልካቾቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላም ጤና ይድረሳችሁ። እንግዲህ ሰሞኑን ያው እያያችሁ ነው። በጣም የናሂና የውብዬ ቤተሰብ ጥሩ ሁኔታ ላይ ነበሩ። በጣም ጥሩ ጊዜ እያሳለፉ ነበረ እና እያያችሁ ነው። ናሂም ደስ ብሎት ወደ ቤቱ መመለሱ፣ የውብዬም ደስታ በጣም ትልቅ ነበረ። ያው ከልጆቿ ጋር ጥሩ ታይም አሳለፉ፣ በዓልንም ምንም እና የነ ኪራም ያደረጉት ነገር በጣም ደስ የሚል ነገር ነበረ። እነ ሶልም ምናምን እና ቤተሰቡ እንዳያችሁት ቤተሰቦቻችን በጣም ጥሩ ሁኔታ ላይ ነበሩ። ያ ማለት የናሂ ደስታ ከውብዬ ጋር ነው። የናሂ ሁሉም ሁኔታው በሙሉ ከውብዬ ጋር ሲሆን በጣም ደስተኛ ነው። ትዳሩን ፈልጎ መጣ። ጓደኞችም አገዙት። ያው የሆነውን ነገር አይተው ፋፊ የምታደርግበትን ነገር አይተው የሆነውን ነገር አገዙት። ግን በጣም በሚያሳዝን ሁኔታ ደስታቸውን ሳይጨርሱ ያለውን ነገር በደንብ ሳያጣጥሙት ችግር መጣ ማለት ነው። እኔ የሚገርመኝ ነገር ምን እንደሆነ ታውቃላችሁ ተመልካቾች? የፋፊ ምንድነው ልታረግ ያሰበችው? ማለት የሰው ባል ኑሮዬ፣ ትዳሬ፣ ልጆቼ ብሎ የሚቀመጥን ልጅ ወደ ትዳሩ የተመለሰ ልጅ ለምንድነው እንደዚህ መታ የምትበጠብጠው? ማለት ሀሳቧ ምንድነው? እኔ ሊገባኝ አልቻለም። እና እየሆነ ያለው ነገር በጣም ነው የሚከብደው፣ በጣም ነው የሚረብሸው። እኔ ትናንትና ቪዲዮን እንዳያችሁት ቪዲዮን አይቼ በጣም ነበር የተረበሽኩት፣ በጣም ነበር የደበረኝ። በቃ ዝም ነው ያልኩኝ። ማለት እንዲህ የሚደረጋል እንዴ? ማለት እንዲህ እንደዚህ ሳርጋ ወስደው ከባለቤቱ ከጓደኞቹ እጅ ፈልቅቃ ወስደው ምንድነው ልታረገው ያሰበችው? አላማዋስ ምንድነው እንዴ? እኔ ከትዳሬ ነው የምፈልግ፣ ከሷ ጋር ነው ከውብዬ ጋር ነው መኖር የምፈልግ፣ አትጠጊኝ፣ ካንቺ ጋር መኖር አልፈልግም፣ እኔ ምንም ማውቀው ነገር የለም እያላት ኢቭን ምንም ፍርሃት የለ ምን የለ በጣም በሚያሳዝን ሁኔታ እንደዛ እያደረገች ነበርና የሆነውን ነገር አይታችኋል። ላስረዳችሁ አልፈልግም፣ ግን ፋፊ እኔ ላስጠነቅቅሽ እፈልጋለሁ። ማለት እያደረግሽው ያለውን ነገር ልታቆም ይገባል። በጣም ከባድ ነገር ነው እያደረግሽ ያለሽው በውብዬ ላይም በልጆቹ ላይም ኢቭን በጓደኞቹም ላይ ማለት ነው። እና እንደዚህ በአንድ ጊዜ መቀየሩ ደግሞ በጣም ነው ምን አይነት ስራ እየሰራች እንደሆነ በጣም ነው የሚያሳዝነው። እኔ በጣም ነው ማስጠነቅቀሽ ፋፊ፣ ልታቆሚ ይገባል። ናሂንም ወደ ትዳሩ እንዲመለስ ልቀቂው። በቃ ከሱ ራስ ውረጂ፣ ከውብዬ ራስ ውረጂ፣ ከጓደኞች ራስ ውረጂ። የራስሽን ኑሮ መኖር ትችያለሽ። ባለቤትሽ አለ፣ ከሱ ጋር ተስማምተሽ መኖር ትችያለሽ። ተነጋግረሽ መኖር ትችያለሽ። ኢቭን የሆነውን ነገር እኮ ናሂ አያቅ። ምንም ማውቀው ነገር የለም ስላንቺ እርግዝና፣ ስላንቺ ኑሮም ማውቀው ነገር የለም፣ ተታይኝ ከህይወቴ ውጪ እያለሽ ነው። ለምንድነው የማሰሚው? ለምንድነው ከሰው ራስ የማትወርጂው እንዴ? እንዴት ቢነገርሽ ነው የሚገባሽ? ነገሩሽ እኮ ሶል ራሱ እኮ በግልጽ ነገርሽ እኮ። አንቺ በቃ እንዴ ሴት ስለሆንሽ ነፍሰ ጡር ስለሆንሽ አክብረውሽ እኮ ነው እንዴ። ሰው ሲያከብርሽ እንዴት አታውቂም? ለምንድን ነው እንደዚህ የምታደርገው? እኔ በጣም ነው ያዘንኩኝ። መደረግ የሌለበትን ነገር ነው እያደረግሻለሽ። በዚህ ልክ የሰውን ትዳር ለማፍረስ መነሳት ማለት እንዴ በህግም እኮ ያስቀጣሻል። ወንጀል እኮ ነው እየሰራሻለሽ። እና ትናንትና በጣም ነው ያሳዘነኝ። ናሂ ማለት በቃ ሳይፈልግ አትጠጊኝ እያላት ውብዬ ደርሳ በምትመጣበት ቤት ልጇን ህፃኑን አስቀምጣ በምትመጣበት ቅጽበት ነው እንግዲህ እንዳያችሁት እንደዛ የማይሆን ነገር አድርጋ
ልጁን እንደዛ ባንዴ እንዲቀየር ያደረገችውና ሳይፈልግ ወደ ሌላ ነገር ውስጥ እንዲገባ አደረገች። ሳይፈልግ ጓደኞችን እንዲክድ፣ ሳይፈልግ ትዳሩ እንዲክድ፣ ሳይፈልግ ውብዬን እንዲክድ እያደረገችው ነው ማለት ነውና በጣም ነው ያዘንኩት። ተመልካቾቼ እኔ የተሰማኝ ስሜት በእርግጠኝነት ተሰምቷችኋል። በጣም ደብሯችኋል ብዬ አስባለሁ እና እኔ በጣም ስለተሰማኝ ነው ስለከፋኝ ነው ወደ እናንተ እስኪ የተሰማኝ ነገር ላወራችሁ። ምናልባት ሁላችሁም ልክ እንደኔ ተሰምቷችሁ ይሆናል ብዬ የመጣውላችሁ ማለት ነውና ፋፊ በጣም ነው ማስጠነቅቅሽ፣ ልታቆም ይገባል። ነገ ከነገ ወዲያ በአንቺ ህይወት ላይ እንዲሆን የማትፈልጊውን ነገር አታድርጊ። ሰው ላይ በቃ አትፈልጊም። በቃ ላንቺ የማትፈልጊውን ነገር አታድርጊ። ሁሉም ተቃውሞሻል፣ ሁሉም ደብሯችኋል። በቃ እንዲህ አይፈልጉም፣ ከአንቺ ጋር ማየት አይፈልጉም። ናይን ማየት የሚፈልጉ ከውብዬ ጋር ነው። ለምን ሰው አትረጅም? እና በጣም ነው የምታሳዝኙ። ልታቆም ይገባል። እነሱ ለነኪራ ሁላችሁም በቃ ናሂን ወደ ቤቱ እንዲመለስ አድርጉት። በቃ ያደረገችው ነገር መጥፎ ነው። ከቻላችሁ ወይ ጠበልም መውሰድ የሆነ ነገር አድርጉና ብቻ ወደ ትዳሩ እንዲመለስ አድርጉ። እኔ በጣም ነው የከፋኝና አስጠነቅቅሻለሁ። በቃ ለድጋሚ ማለት ነው ፋፊ የምትባይ ሴት በቃ ወደ ህሊናሽ ተመለሽ፣ ወደ ራስሽ ተመለሽ፣ ራስሽን አዳምጪ። የሆነ ያለው ነገር ትክክል እንዳልሆነ ኦቂ። በቃ እኔ ከዚህ በላይ ምንም ልልሽ አልችልም። በጣም ከባድ ነገር ነው እያደረግሽ ያለሽው። ሌላው ደግሞ ውብዬ በዚህ ውስጥ ሆኖ ባለቤትሽ ልትረጂ ይገባል። በቃ እየሆነበት ያለው ነገር ትክክል አይደለም። እያየሽው ነው። ልትረጂ ይገባል። ከጎኑ ነሽ፣ ልትንከባከቢው። ኢቭን እሷ ብትወስደውም ከነኪራ ከነሶል ጋር ከሁሉም ጋር ከጓደኞቹ ጋር ሆናችሁ ልታግዡ ይገባል። በዚህ ጊዜ እነሶልም ሁላችሁም በቃ ተባብራችሁ ከዚህ ጉድ ውስጥ ማውጣት አለባችሁ፣ ከዚህ ነገር ውስጥ ማውጣት አለባችሁ። ሁላችንም በቃ ደብሮናል፣ እናንተም ሁላችሁም ደብሯችኋልና ይሄ ነገር መስተካከል አለበት። በቃ ሁልጊዜ ጭቅጭቅ፣ ሁልጊዜ ንትርክ። እሷ ካለች ፋፊ ካለች ፋፊ ከመጣች ቤት ውስጥ ንትርክ፣ ጭቅጭቅ፣ ብጥብጥ ነው እና እሱም ብጥብጥ ቢያንስ ሰላም አግኝተው እንዲኖሩ ሰላም ሆነው እንዲኖሩ እናንተ ማገዝ አለባችሁ። ጓደኛችሁ ነው፣ ብዙ ነገር አብራችሁ አሳልፋችኋል እና እኔም ከቻልኩ የቻልኩትን ነገር አደርጋለሁ እና ፋፊ በቃ አቁሚ። ያው እንደነገርኩሽ ውብዬ በዚህ ሰዓት አብረሹ ካልሆንሽ ማንም አብሮት ሊሆን አይችልም። አንቺ ነሽ ሁሉን ነገር የምታውቂ፣ አንቺ ነሽ የምትረጂው እና ተረጂው፣ አብረሽ ሁኚ። ሌላው እምላችሁ ነገር ምንድነው ቤተሰቦቼ በቃ የሆነው ነገር ያው እንዳያችሁት በጣም መጥፎ ነገር ነው ያደረገችበትና እኔ መግለጽም ስለከበደኝ ነውና እናንተም አግዙት በሚቻለው መጠን ማለት ነውና ይሄን ነው ልላችሁ የምገባው። ያው የተሰማኝን ስሜት ልግለጽላችሁ ብዬ ስላሰብኩኝ ነው የመጣሁኝ። በቪዲዮ ልንገራችሁ ብዬ ነው። በጣም እንደደበረኝ ላሳውቃችሁ ብዬ ነው እና ፋፊንም ላስጠነቅቃት ስለፈለኩኝ ነው። በቃ ከዚህ ነገር ውስጥ እንድትወጣ እንደዚህ ማቆም እንዳለባት ከቻለች ተነጋግራ ሁሉ ነገር ማስተካከል ትችላለች። ግን ይሄን ማድረግ ስላልቻለች በቃ ሌላ እርምጃ ውስጥ ነው የገባች። ባለፈውም የሰራችሁ ቪዲዮ ላይ ማረጋችሁን አውቃለሁ እያለች ነበር። ያው አሰበችውን ያደረገችውና ይሄንን ታግሳችሁ ግን ጓደኞቹ ከዚህ ጉድ ውስጥ ማውጣት አለባችሁ ብዬ አስባለሁ። እስካሁን ስለነበረን ጊዜ በጣም ነው የማመሰግነው። ሁላችሁንም በሌላ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ ላችኋለሁ። ቻው።